በዛሬው ዕለት ኢትዮጵያ የሚገኙትን የፈረንሳዩን ፕሬዝዳንት ኢማኑኤል ማክሮን የተመለከቱ ጉዳዮችን በስፋት ወደ እናንተ ያሻገርን እንገኛለን። ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ባሻገር የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝም እንዲሁ አዲስ አበባ ነው የሚገኙት። ከቅርብ ጊዜያት ወዲህ አዲስ አበባ የዲፕሎማሲ ማዕከልነቷን ይበልጥ በሚያጎላ መልኩ የበርካታ ሀገራት መሪዎች፣ የዓለም አቀፍ ተቋማትም እንዲሁ አመራሮች መዳረሻቸውን አዲስ አበባ አድርጓል። በዚህ አመት ብቻ በርከት ያሉ መሪዎችን እንዲሁ ተቀብለን የተለያዩ ስምምነቶችም ተደርገው ጉብኝትም አድርገው ወደ ሀገራቸው በተደጋጋሚ እየመጡ ይገኛሉ። እንደን ኢማኑኤል ማክሮን አይነቶቹ ፕሬዝዳንቶች ደግሞ ምልልሳቸውም የተደጋገመ ነው። ይሄ እንግዲህ በዲፕሎማሲው ረገድ እየተሰራ ያለውን ስራ አመለካች ነው። ለማንኛውም ይሄንንና ተያያዥ ጉዳዮችን በተመለከተ ተጨማሪ መረጃዎችን ሊሰጠን ባልደረባችን ምስክር ስናፍቅ በብሔራዊ ቤተ መንግስት ይገኛል። ምስክር እንዴት አምሽታል? መረጃዎችን እንስማ። አመሰግናለሁ። እንግዲህ በቀደም ሲል እንዳነሳችሁት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አዲስ አበባ ከ2010 ዓ.ም ጀምሮ ለሶስተኛ ጊዜ ነው አዲስ አበባ የተገኙት። ይህ ጉብኝታቸው እንግዲህ የሁለቱን ሀገራት የዲፕሎማሲያዊ ግንኙነት ምን ያህል እየጠየቀና እየሰፋ መሄዱን የሚያመላክት ነው። እንግዲህ በዚህ ልክ የአንድ አውሮፓዊ መሪ በተደጋጋሚ ወደ አንድ ሀገር ሲመጣ የራሱ ሆነ አንድምታ አለው። ከዚህ አንድምታ በመነሳት በተለይ የነዚህን የሁለቱን ሀገራት ግንኙነት የበለጠ ማጠናከር የሚያስችሉ ጉዳዮች ላይ በጋራ ለመስራት የመሪ ለመሪ ወይም ደግሞ በመሪዎች ደረጃ የሚደረግ ጉብኝት ትልቅ ትርጉምና ቦታ የሚሰጠው ነው። እንግዲህ ሁለቱ ሀገራት 125 ዓመታትን የተሻገረ ዲፕሎማሲያዊ ግንኙነት ያላቸው ናቸው። 1900 የፈረንሳይ ኤምባሲ አዲስ አበባ ውስጥ መከፈቱን እናስታውሳለን። ከዚያን ጊዜ አንስቶ ሁለቱ ሀገራት በመሰረተ ልማት፣ በተለያዩ የልማት እንቅስቃሴዎች፣ በኢኮኖሚና የባህል ዘርፍ ግንኙነታቸውን እያጠናከሩ ቆይተዋል። በዘመናዊ የዲፕሎማሲ ዓለም ውስጥ ደግሞ አሁን ከቅርብ ዓመታት ወዲህ የሁለቱ ሀገራት ግንኙነት የበለጠ እየተጠናከረ ሄዷል። በተለይ የሀገራዊ ለውጡን ተከትሎ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በተመሳሳይ ወደ ፓሪስ ባቀኑበት ወቅት የሁለቱን ሀገራት ግንኙነት የበለጠ ማሳደግ በሚቻሉ ጉዳዮች ላይ ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጋር መወያየታቸው፣ ስምምነቶች መፈጸማቸው አይዘነጋም። ከነዚህ ከተፈጸሙ ስምምነቶች መካከል አንደኛው የወታደራዊ መስክ ስምምነት እንደሆነ እናስታውሳለን። በተለይ የኢትዮጵያን የባህር ኃይል መልሶ በማደራጀት ሂደት ውስጥ የፈረንሳይ ሚና ከፍተኛ እንደነበር እናስታውሳለን። ከዚህ በተረፈ ደግሞ በቅርስ አጠባበቅ ዙሪያ በተለይ ፓሪስ በምትታወቅበት የዚህ የዘመናዊ የነባሩን የኪነ ህንጻ ከዘመናዊ ጋር የማዋሃድ ስራዎች ላይ ሰፊ ልምድ ያላት ሀገር እንደሆነች ይታወቃለች እና ከዚያ ጋር ተያይዞ ይሄንን በመስራት ውስጥ በተለይ በኢትዮጵያ ያሉ ታሪካዊ ቅርሶችን በመጠበቅ ሂደት ውስጥ ትልቅ አስተዋጽኦ የምታበረክት ሀገር ሆና ብቅ ያለች ሀገር ናት ፈረንሳይ። የላሊበላ ውቅር አብያተ ክርስቲያናትን ከዚህ በፊት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በመጠጉበት ጊዜ መጎብኘታቸው ይዘነጋል። የዚያን እድሳት በማገዝ ውስጥ ፈረንሳይ አበርክቶ አላት። በሌላ በኩል ደግሞ አሁን የምንገኝበት የብሔራዊ ቤተ መንግስትንም በተመሳሳይ እድሳቱን በማከናወን ከኢትዮጵያ መንግስት ጎን በመቆም የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንና የፈረንሳይ መንግስት ያበረክቱ አስተዋጽኦ የሚዘነጋ አይደለም። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ለሶስተኛ ጊዜ አዲስ አበባ የመምጣታቸው ጉዳይ አንደኛው ኢትዮጵያ በተለይ በዲፕሎማሲው መስክ እየሰራቸው ያለው ስራ ምን ያህል ውጤታማ እየሆነ መምጣቱን የሚያመላክት ነው። በሌላ በኩል ኢትዮጵያ በቀጠናውም በአፍሪካም ያላት ተሰሚነት እየጨመረና እያደገ መጥቷል። ይህንን ለማሳየት ደግሞ እንደ ኢትዮጵያ ካሉ ወይም በዲፕሎማሲው መስክ አንከር ስቴት እየተባሉ ከሚጠሩ ሀገራት ጋር ሀገራት የመስራት ፍላጎታቸው እየጨመረ ይሄዳል። ከዚህ አንጻር የፈረንሳዩ ፕሬዝዳንት አዲስ አበባ መገኘት ሌላኛው ትርጉሙ ይሄ ነው። ሶስተኛው ግን ኢትዮጵያ በአፍሪካ ካሉ በጣም ፈጣን የኢኮኖሚ እድገት እያስመዘገቡ ከሚገኙ ሀገራት መካከል ትጠቀሳለች። በአጠቃላይ በአፍሪካ ከቀዳሚዎቹ 3 ተርታ፣ በምስራቅ አፍሪካ እንዲሁ በቀዳሚነት በተለይ ደግሞ በውጭ ቀጥታ ኢንቨስትመንት በመሳበር ረገድ ውስጥም በአፍሪካና በምስራቅ አፍሪካ በቀዳሚነት ከሚጠቀሱ ሀገራት መካከል እየሆነች መጥታለች። ከዚህ አንጻር በተለይ የኢኮኖሚ ዲፕሎማሲውን የበለጠ ለማሻሻልና ለማጠናከር የፕሬዝዳንቱ እዚህ መገኘት አንድ አስተዋጽኦ ያበረክታል ተብሎ የሚጠበቀው ጉዳይ ነው። ከዚህ ጋር ተያይዞ እንግዲህ ከዚህ በፊት ሀገራቱ በኢኮኖሚውም ዘርፍ የበለጠ ለመገናኘት ወይም ደግሞ ስራቸውን አጠናክሮ ለመቀጠል ስምምነት ላይ መድረሳቸው አይዘነጋም። በተለይም ደግሞ የፈረንሳይ ባለሀብቶች በኢትዮጵያ መዋዕለ ንዋያቸውን እንዲያፈሱ በማድረግ ውስጥ የተጀመሩ ጥረቶች ነበሩ። ከ40 በላይ የሚሆኑ የተለያዩ ባለሀብቶች በኢትዮጵያ መዋዕለ ንዋያቸውን ፈረንሳይ የሆኑ ባለሀብቶች ኢትዮጵያ ውስጥ መዋዕለ ንዋያቸውን ያፈሳሉ። ከዚህ አንጻር የሁለቱን ሀገራት የበለጠ ግንኙነት ለማጠናከር የሚያስችሉ ጉዳዮች ላይ ከዚህ በፊት የተፈረሙ ስምምነቶች የደረሱበትን ደረጃ ለማየትና ለመገምገም እንዲህ ያሉት ጉብኝቶች ትልቅ አስተዋጽኦ ያበረክታሉ ተብሎ ነው የሚጠበቀው። በዛሬው ዕለት የኢማኑኤል ማክሮን እንግዲህ በዚህ በብሔራዊ ቤተ መንግስት ደማቅ አቀባበል ተደርጎላቸዋል። በሳይንስ ሙዚየም ጉብኝት አድርገዋል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እንደምናስታውሰው ከዚህ ቀደም ወደ ፓሪስ ባቀኑበት ወቅት ከተመለከቷቸው ተቋማት መካከል አንደኛው የአርቲፊሻል ኢንተለጀንስ ማዕከል ይገኝበታል። ከዚህ በተጨማሪ የተለያዩ ቴክኖሎጂ ኩባንያዎችንም መጎብኘታቸው አይዘነጋም። ይህ ደግሞ የሁለቱን ሀገራት ግንኙነት በሳይንስና ቴክኖሎጂ ዘርፍ ያላቸውን ወዳጅነት የበለጠ ለማጠናከር ያላቸውን ፍላጎት ጭምር የሚያመላክት ነው።
በሌላ በኩል በሰላምና ጸጥታ ዙሪያም ኢትዮጵያ እያበረከተች ያላቸው አስተዋጽኦ በጣም ከፍተኛ እንደሆነ ይታወቃል። በተለይ ደግሞ ያው በኋላ ላይ የምናነሳው የተባበሩት መንግስታትን ስናነሳ የኢትዮጵያ የሰላም ማስከበር ተልዕኮ በስፋት ይነሳል። ኢትዮጵያ የቀጠናው ሀገራት እየተረጋጉና ሰላማዊ እንዲሆኑ ለማድረግ ከፍተኛ ጥረት እያደረገች ትገኛለች። ከዚህም በተጨማሪ የባህር በር ተጠቃሚነትን ጉዳይ በሰላማዊ መንገድ ማድረግ በሚቻልባቸው ጉዳዮች ከዚህ በፊት መምከራቸው ይታወሳል። በነገራችን ላይ ቀደም ሲል ያነሳሁት በተለይ ደግሞ የኢትዮጵያን የባህር ኃይል መልሶ በማደራጀት ሂደት ውስጥ ፈረንሳይ የነበራት ሚና የሚታወቅ ነው። ይሄ ማለት የኢትዮጵያን የሰላማዊ የባህር በር ጥያቄ ፍላጎት ለማሟላት የፈረንሳይ መንግስት ያለውን አበርክቶ ወይም አስተዋጽኦ ማጠናከሩ ለመቀጠል ያለውን ፍላጎት የሚያሳይ ነው ማለት ነው። ከዚህ አንጻር የሁለቱ ሀገራት ግንኙነት እንግዲህ በዘመናዊ የዲፕሎማሲው መስክ በጣም እየጠነከረና እያበበ የሄደ የዲፕሎማሲ ግንኙነት ነው ብሎ መውሰድ ይቻላል። ፈረንሳይ የአውሮፓ መግቢያ በር ናት ተብሎ ይታመናል። በተመሳሳይ ኢትዮጵያ የአፍሪካ ጌትዌይ አፍሪካ ነው የአፍሪካ መግቢያ በር ተብላ የምትነሳ ሀገር ናት። በአፍሪካ ተሰሚነቷ እየጨመረ ያለ ነው። በመሪዎች ደረጃ እንኳን ብንመለከተው የኢማኑኤል ማክሮን እና የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ያላቸው የአመራር ሂደት በራሱ ፕራግማቲክ የሆነ ወይም ደግሞ ገቢር ነበብነትን የሚከተሉ ለነገሮች መፍትሄን በማፈላለግ የሚታወቁ ሁለት መሪዎች ናቸውና የሁለቱ መሪዎችም ግንኙነት የበለጠ እየተጠናከረ መሄድ የሁለቱን ሀገራት የዲፕሎማሲያዊ ግንኙነት የበለጠ እያጠናከረ ሄዷል ተብሎ ነው የሚታሰበው። እንግዲህ ከኢማኑኤል ማክሮን ባለፈው ሁለተኛው አዲስ አበባ ዛሬ የተካሄደ ከጥቂት ደቂቃዎች በፊት የተጠናቀቀው ሁነት ኢትዮጵያና የተባበሩት መንግስታት ያላቸውን ግንኙነት የበለጠ ማጠናከር የሚችሉበትን ሁነት ተመልክተናል። በኢትዮጵያ አሁን 80ኛ ዓመቱን እያከበረ ነው የሚገኘው። በነገራችን ላይ የተባበሩት መንግስታት ኢትዮጵያ የሊግ ኦፍ ኔሽን መስራች ሀገር ናት። አፍሪካውያን አብዛኞቹ የአፍሪካ ሀገራት በቅኝ ግዛት ስር በነበሩበት ወቅት ኢትዮጵያ የሊግ ኦፍ ኔሽን የአሁኑን የተባበሩት መንግስታት በማቋቋም ውስጥ ትልቅ አስተዋጽኦ ካበረከቱ ሀገራት መካከል ቀዳሚዋ ናት። ስለዚህ ይህንን የ80ኛ ዓመት በምታበክርበት ወቅት ደግሞ ባለፉት ዓመታት የተከፈሉ መስዋዕትነቶችን መዘከር የሚያስችል የቴምሮች ስብስብን ይፋ በማድረግ ነው። በዚህም የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ እና የፌዴራል ጠቅላይ ሚኒስትር ዶክተር አብይ ዛሬ ለመላው ዓለም ይፋ የሆኑ በ192ቱም ሀገራት የሚዘዋወሩ ቴምሮችን አበርክተዋል። ከ1945ቱ የቻርተር መፈረም ስነ ስርዓት እስከ ኮንጎ የኢትዮጵያ የመጀመሪያው የአፍሪካ የመጀመሪያው ሰላም ማስከበር ተልዕኮ በተባበሩት መንግስታት ጥላ ስር የአፍሪካ የመጀመሪያው ሰላም ማስከበር ተልዕኮ ድረስ ያሉ ሁነቶችን የሚያመላክቱ ቴምሮች የተዘጋጁበት ነው። የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ በተባበሩት መንግስታት ያላትን አበርክቶ ያለፉትን አመታት ሂደቷን አሁንም ማጠናከር መቀጠል እንደምትፈልግ ፍላጎት ብቻ ሳይሆን እየሰራች ያለችውን ስራ ይሄንን ነው የሚያመላክት መሆኑን አንጸባርቀዋል። ከዚህ ጋር በተያያዘ በተለይም ደግሞ የተባበሩት መንግስታት የበለጠ የባለብዙ ወገን መድረክ ሆኖ መቀጠል የሚችልበትን የለውጥ ወይም የሪፎርም ስራ ከዚህ በፊት ጠቅላይ ሚኒስትሩም ደጋግሞ ሲያነሱት እንደነበረው ይሄንን አጠናክሮ መቀጠል ያስፈልጋል። አፍሪካ በተባበሩት መንግስታት ያላት ውክልና እየተጠናከረና ተገቢውን ቦታ ተገቢ ፍትሃዊነት የተሟላበት አፍሪካ በውሳኔ ሰጪነት የምትሳተፍበትን የሪፎርም ተግባር ማቀላጠፍ ያስፈልጋል። ይሄ ተግባራዊ መሆኑ ሰላም፣ ፍትሃዊነት እንዲሁም ዓለም የሁሉም ድምጽ የሚሰማባት መድረክ የተባበሩት መንግስታት ጨምሮ እንድትሆን ያስችላታል የሚል ሀሳባቸውን አንስተዋል። አንቶኒዮ ጉቴሬስ ኢትዮጵያ ለአፍሪካውያን የነጻነት ተምሳሌት የሆነች ሀገር ናት። የተባበሩት መንግስታት ያኔ ሊግ ኦፍ ኔሽንስ ሲመሰረት ላበረከተችው አስተዋጽኦ ስለተደረገላቸው አቀባበል ጭምር ምስጋናቸውን አቅርበዋል። እነዚህ ቴምሮችም የሚመሰክሩት በተባበሩት መንግስታትና በኢትዮጵያ መካከል ያለውን የግንኙነት አድማስ የት ድረስ መድረስ እንደሚችል የሚያመላክቱ ናቸው ብለዋል። ስለዚህ የሁለቱን ወገኖች ወይም ደግሞ የሁለቱን አካላት የዲፕሎማሲያዊ ወይም ደግሞ የመቀራረብና የመስራት አብሮ የመስራት ስራ ተጠናክሮ እንደሚቀጥል አንስተዋል። ኢትዮጵያ በተባበሩት መንግስታት ጥላ ስር በመሆን በተለያዩ ሀገራት የሰላም ማስከበር ተልዕኮ ውስጥ ተሳትፎ እያደረገች ነው የምትገኘው። ይህ የኢትዮጵያ ልጆች መስዋዕትነት ለዓለም ሰላም የተከፈለ መስዋዕትነት ነውና ዓለም በሚገባው ልክ ሊያከብረው የሚገባ መስዋዕትነት ነው። እንግዲህ ወደ እናንተ ልመለስና ዛሬ አዲስ አበባ በጣም ትልልቅ የሚባሉ ሁነቶችን ያስተናገደችበት እለት ነው ብሎ መውሰድ ይቻላል። ምስክር የኢትዮጵያን የዲፕሎማሲ ማዕከልነት እንዲሁም የዛሬ ጉብኝቶችን በሚመለከት ላደረስከን ዘርዘር ያለ መረጃ እጅግ አድርገን እናመሰግናለን። መልካም ምሽት ይሆንልን።